ካልድና ፋሲካ ስለሆኑ ወንድም ካልድን የተመለከተ ጉዳይ ብቻ ነው እንመጣለን። እሺ ወንድም ካልድ በህግ ይዤዋለሁ ጉዳዩን ብሏል። ያንቺን ጉዳይ በዛ ሰዓት በህግ ተይዟል። እሷም ከሱ ተቀብላ በቃ በህግ በተያዘ ጉዳይ ላይ ጣልቃ ገብቼ ማውራት አልፈልግም አይነት ነገር በቃ የኔ ጉዳይ በህግ እንዳያዙት ነገር አይነት ነው ሲናገሩ ለህዝቡም ሲያብራሩ የነበረው በሰዓቱና ይሄ ነው ልጠይቅ የፈለኩት ነገር። ያው ይናገር ካልድ እኔ ብዙ እንትን አልልም። እሺ ቴንክ ዩ አቡ። እሺ ከጨረስሽ ጨርሻለሁ በይ ማሪ። እኔ ጨርሻለሁ ይናገር። እሺ ቴንክ ዩ አቡ። አንድ ትልቁ ነገር ምንድነው መሰለሽ ለሷም ትምህርትም ይሆናል አትሊስት ታላቋ ነኝ እና ማለት አሁን ሰጣ ገባ ማለት አንዳንድ ጊዜ እከሌ በለጠችው እከሌ እንትናና እንትና ተፎካከሩ እንደዛ አይነት ፉክክር ውስጥ የምገባ እንትን አይደለሁኝ። የምሰራው ስራና እንትን ጋር አይገናኝም። በመጀመሪያ ይሄን ማየት መቻል አለባት። ሁለተኛ በመጀመሪያ ሸራተን ባለችው ነገር ሸራተን እኔ እሷ ቅድም ያለችው እንደሰማሻት ዩቲዩበር ናት። እኔ ዩቲዩብ ላይ አልችልም፣ በቲክቶክ ላይ ነው የምንጠቀመው። ሀቡ አንቺን ያወቅኩሽ እዚህ ውስጥ ያለ ሰው የተዋወቅ ነው ቲክቶክ ላይ ነው። ቲክቶክ ላይ ያ ቪዲዮ አቡ አሚራ ጥሪ ያደረገልን አቡ አሚራ ካረገ በኋላ ኦኬ እናግዛለን። እኔ እንደውም እዛ አረቦች በአጋጣሚ እኔ ጋር የመጡ ትልልቅ ሰዎች ስለነበሩ አንዳንዴ አለል ኸይር ትልልቅ ሰዎች የሚከፍሉ ሰዎች የዓለም ሙስሊም ሊግ ፕሬዚዳንት የመጡበት ጊዜ ነበር። በጣም ትልቅ መጥተው ነበር እና እንደው በቃ እነሱ ቢከፍሉላቸው እንደዚህ አይነት ነገር ብዬ ኢንቮልቭ ነው ያደረኩት። እንደዚህ ውስጥ ገብቼ ሁሉ ጊዜ እጓዛለሁ እንደዚህ አይነት ችግር ያመጣብኛል ብዬም አልነበረም። የመጀመሪያ ኮሚትመንታችን ላይ ያን ነው። ከዛ አንድ ኦልሬዲ ገብተሽበታል፣ ነገሩ መሄድ ጀመረ። እሷ እንዳለችው የድሮ ቤት ላይ ነበር የነበርነው፣ መኖሪያ ቤቴ ውስጥ ማለት ነው። ቤተሰቦቿ 3 ወር ነው የኔ ቤት ውስጥ የተቀመጡት። 3 ወር ሰርቪስ ውስጥ በየቀኑ የሚበሉት የሚጠጡት እያንዳንዱን ነገር ሸፍነን እንደገና ደግሞ ቲሙ ራሱ ገንዘብ እያዋጣ ከአካውንቱ አንድ ነገር ሳይነካ ይሄ ነገር አደረገች። ሸራተን ስትመጣ እቺ ልጅ እዛ ወንድሟ ነው አጎቷ የአስተዋወቀን። ፋሲካ እኮ እንደዚህ መጀመሪያ እንደዛ ነው ታዲያ ሰላማን ሰዓት ነፍሰ ጡር ናት። ወላሂ ነው የምልሽ ሀቡ እዚህ ሀገር በመጣች ሰዓት ታውቂኛለሽ ማለት ምን አይነት ሰው መቀበል ማለት ምን ማለት እንደሆነ በህይወቴ ውስጥ ያለ እንኳን አይደለም ነፍሰ ጡር የሆነች ልጅ ቀርቶ ከጎዳና የተነሳ ሰው ቤቴ ይኖራል። እንኳን ፋሲካ ከጎዳና የተነሳ ሴት እብድ አይምሮ ታማሚ ሳይባል ሳንጠየፍ ቤታችን ውስጥ የምናስቀምጥ ሰው ነው። ይሄን አይነት ሆና ይቺ ልጅ መጣች። እንደውም ያኔ ፍሬንድሺፕ ፓርክ አዲስ ነበር። ወንድሟ ቤተሰቦቿ መጥተው መናገር ይችላሉ። ከዛ ፍሬንድሺፕ እኔ ላደርግላችሁ ብዬ መኪናዬን ሰጠኋቸው፣ ሂዱ እና እዛ ተብለው። ከዛ እዛ አንሄድም ወደ ቤት። ከዛው በቃ ከዛስ ደግሞ ሸራተን ግቢ አሳያቸው። ሸራተን 30 ምናምን ሺህ ብር አውጥቼ ምሳ ጋበዝኳቸው። እሷ አብራ ቁጭ ብላ ስትበላ 30 ምናምን ሺህ ብር አውጥተን ያንን ሸራተን ምሳ ካጋበዝናት በኋላ የናፈቀኝን ምግብ አገኘው። ዩቲዩብ ላይ መግባት ትችላለሽ። ይሄ እሷን ብቻ አይደለም አቡ አሚራን ምንም ጨምረሽ እያንዳንዱ ሰው ይሄ የምታየው ድምፅ ማጥፋው ይሄው ሸራተን ላይ ስሚ በሌላ ሰው ጉዳይ ቪዲዮዎች ትላልቅ ሰዎች ኡስታዞች ተገኝተው ንግግር አድርገው ነበር እና በቅርብ ቀን ሀገሯ ገብታ ከእናንተ ጋር የምታወራ ይሆናል ሰው ጉዳይ እና ይሄንን ላይ ሸራተን ራሴው ጋብዣት ምሳ በልተው ምን ብለው አድርገው በጣም ደስ ብሏት እንደምታያት ዳስተኛ ሆና ወደ ቤት መጣች። እና የሌላ ቤተሰብ እኔ ቤት ስለሆነ ያሉት እዛ አብራቸው አደረች። ሰርቪስ ላይ አብረው ነው ያሉት። ሴቶች ያሉበት ክፍል ነው። ምን ሊሆን ነው የምገባው እነሱ ጋር? ከዛ በኋላ ሰው መደብኩላቸው። ሰራተኛ ክፈት። አሁን እንዴት ብላ ሰራተኛዋን ስሚ። እዚህ ጋር አንድ ቀን አድረን የካሊድ ፋውንዴሽን ነው ይሄ ነገራችን ላይ። ይሄ ደግሞ ከሱ ጋር የምትሰራ ሴት ናት። ያው የገቡ ሰዎች የምትቆጣጠር ማለት ነው። ከሌላ ወላጆች ጋር አብረን አንድ ቀን አድረን ካሊድ ፋውንዴሽን ውስጥ ይሄ ስታሰናብተን ነው እና በጣም ጥሩ ሰው ናት። በጣም ነው የምትወዷት ማለት ነው። እንግዲህ ሰው መደበሽላት፣ ሰራተኛ መድበሽ እንዲንከባከቡ እንዲሸኙ አድርገሽ አልተንከባከበኝም። ምንድነው ማደርገው ነገር መጥቼ እግሯን ነው ማጥበው? ምንድነው እንዳደረግላት የፈለገችው? እንኳን አይደለም በዚህ ሁሉ በዛ ላይ ከወር እስከ ወር ድረስ እንቅልፍ ሳተኛ
እዛ ሸራተን ለማዘጋጀት መከራ የበላ ሰው እሷን መጥቼ ሳጫውት በመጀመሪያ አግባብም የለኝም አንተዋወቅ። ሁለተኛ እሺ መጣለች ቤት ያረፈች ካረፈች በኋላ ሄደች ቡታጀራ ከሄደች በኋላ አሁን እንዳለችው አልተንከባከበኝም አይደለም የመጀመሪያ ሂደቷ። እንደውም መጀመሪያ ቪዲዮ ቀርጻለች። ፋውንዴሽናችንን ቀርጻ ቪዲዮን የምታሳየው ቪዲዮና የምታወራበት ቪዲዮ የተለያየ ነው። ራሱ ዩቲዩብ ላይ ብትገቢ እሷ ስለኔ ፋውንዴሽን ነው በዛን ሰዓት ሰራተኞች አድርጋ የቀረጸችው። ዩቲዩብ ላይ ስትገቢ ደግሞ ስለሌላ ነገር ነው የምታወራው። ራሱ ሊፕሲንኩ ራሱ አይገናኝም። ሶ ይኸውልሽ አሁን ይሄ ሙስሊም ክርስቲያኑ ሳይ እነዚህ ተራባ ስለ 9200 እንደዚህ ታሳያለች። ስለኔ ከሞት መታደግ ማለት በጣም ትልቅ ነገር ነው። እሷ ማገሯን ገብታ የምታመሰግናችሁ እና የሚወራውና እንትኑ ራሱ ያልተገናኘ ነገር እንዴ ምን ሆና ነው ስለ ቤቱ ቪዲዮ ቀርጻ የምታወራው ነገር ሌላ ነው ብዬ እንደውም እኔ ስልኳም ስለሌለኝ ወንድሞቿ እንዲያናገሯት አደረገን። ከዛ በኋላ ወደ ኢትዮጵያ ምንድነው ስለ ሌላ 60 ሚሊዮን ብር ተሰብስቧል። እንዴ ኧረ ይህች ልጅ እንዴት ነው 60 ሚሊዮን ብር ብላ ነገ ላይ ደግሞ 60 ሚሊዮን ብር መከራ እንዳያመጡብን እንዴ የተሰበሰበውን ገንዘብ እናንተ አካውንታችሁ ውስጥ ነው ያለው አትነግሯትም ወይ? 30 ምናምን ሚሊዮን ብር ነው የተሰበሰበው እና ነገ ላይ ይሄ ነገር ደግሞ በሉት ይመጣል እና ይህች ልጅ 60 ሚሊዮን እያለች ዳግማ የምትሰራውን ነገር አስቆሟት። ከዛ ደግሞ ብሩ ተከፍሏል የምትለው ነገር መንግስት ሲሰማ ከከፈላችሁ ምንድን ነው ይለናል እና አስቆሟት። ይሄ የምትሰራው ነገር ቪዲዮ ይቆም ስንል በዛ ቤተሰቦቿ ያንን ጫና አሳድረው ቪዲዮውን አስደረጓት። ሲያስደርጓት ወዲያው ተናደደችና በቃ የምትሰራው ነገር ስታጣ ከዚህ በፊት እንደዚህ ያለችው ልጅ እንዲህ ናት። ቅድም በህግ ጉዳይ የሚያለችው ተቋሙን ነው እኔን ነው የነካችው። ያ በህግ ያስጠይቃታል። ምክንያቱም ባልዋልኩበት አጭበርባሪ ነው እንደዚህ ወጥቶ ነው እንዲወርዶ ነው እንደዚህ ነው እንዲህ ነው ብላ ፐርሰናል ነገርን የሚነገር የህግ አማካሪ ትጠይቅ በምን መንገድ እንደሚያስጠይቃት። ይሄንን ነገር ተናግራ ዝም ብያታለሁ ላላህ ብለን አለፈ ተው ተባብለን። ከዛ በኋላ እንዳየሻት 2 ወር ድረስ ታስራ ነበረ በራሷ ኬዝ ምክንያት። አንቺ መልእክት ልካልሻለች ዋትስአፕ የሆነ ገንዘብ እንደዚህ ሆኜ ምናምን ብላ ታስራ እንደውም ገንዘብ እንርዳት እንደዚህ ተብሎ የገባችበት ችግር የሰው ገንዘብ እንደዚህ ጠፍቶባት ምናምን ተብሎ 2 ወር ነው ምናምን 3 ወር ታስራ ነበር ብለው በቃ አሳዘነችን ተውናት በዛ። ከዛ ከወጣች በኋላ ግን ቪዲዮዎች በተደጋጋሚ ስትሰራ የምትሰራው ነገር እኛ ካሊድ ብላ ባትናገርም የሌላን ጉዳይ የያዝን ሰዎች እኛን ነው የሚጠይቁት። ሳውዲ ያለ ሰው ማን ነው? ማን ይታወቃል? የሀገር ሽማግሌ ነጭ ሆኑ ጥቁር ሆኑ ማን ያውቃቸዋል? የሌላ ኮሚቴ ሲባል እኮ በቃ ቲም ሌላ ነው ሰው የሚያውቀው። ተስፋዬን ነው የሚያውቁት፣ አሲያን ነው የሚያውቁት፣ እኛን ነው። ቪዲዮ እኮ በሳውዲ ሰዎች ላይ ፎቶ ቪዲዮ ተደርጎ አይደለም የተሰራው። የተሰደብነው ለማኒ ላውንደሪ ምን ተብሎ እዚህ ያሉ ትልልቅ ኡስታዞችን እነ ኡስታዝ አቡበክርን እነ መሐመድ አላሩሲን እነ የማይነኩ ሰዎችን ያስነካቸው በሷ ምክንያት ነው። ይሄንን ካደረገች በኋላ በቃ ቀላል ነው። እኔ ከዛ በኋላ ከዚች ልጅ ጋር ያለኝን ግንኙነት አቁሜ እንዳትመጣ ቦርደሬን እጠብቃለሁ እንጂ ሰጣ ገባም አይደለም ገባው። ከዛ በኋላ አሁን ቤቴ መታ ከዚህ በፊት የተቸች ልጅ አሁን ተመልሼ ቤተሰቦቿ ልናመጣት ነው ሲሉኝ እንደ ሰየው ብዬ እንዴት ነው የምቀበላት ነው? በቃ ከኔ ጋር አንተ ቤት ልመጣ አልነበረም። አትምጪ ቆይ አሁን ይተራፋታል። ፋሲካ ባንቺ ተራ ሲያቋርጥሽ ተቆጥተሻልና እባክሽ እሱ ሲጨርስ ደግሞ ያንን ካስፈለጋት እኮ መታ ብትፈልግ የፈለገችበት አድራ የፈለገችበት ሆና የራሷን ነገር ማድረግ ትችላለች። ከዛ ደግሞ በተቋሚ በድርጅቴ ኃላፊነት ወስደሽ ደብዳቤ ጽፈሽ እሷን ወደኛ በዚህ ተቋም ኃላፊነት ወስዳለሁ ለዚች ልጅ ቪዲዮ ለምትቀርጸው ለሴኩሪቲ ቦታ ብዬ እኔ እሷን አየር መንገድ ውስጥ ማስገባበትን መንገድ የለኝም። ምክንያቱም መጀመሪያ ያላት ሂደትን አውቀዋለሁ። ከዛ ደግሞ እንደዚህ ላይቭ ላይ ቁጭ ብለሽ ደግሞ እሷ ጋር ይሄን ነገር ለማውራት ያንን ነው አንደኛ ወጣች ሁለተኛ ወጣች ይሄ ችግር የለም። እንትን እኮ ብድር የሚከፍለው አላህ ነው። ለቤተሰቦቿ ልጅቷ እንኳን ገባች እንኳን እኛ ከዚህ መከራ ውስጥ ወጣን። እኔ መፈታቷ እኔ እንደተፈታ ሆኜ ነው የምቆጥረው። ምክንያቱም የጠፋው ስም ቀላል አይደለም። ገንዘብ በላችሁ ተብሎ ምን ያህል ውሸት እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ ልትሞት ደርሳ የተባለ ተብሎ ቮይስ ሪከርድ ተደርጎ እንደዛ ሰማሽ። ያ ሁሉ ድራማ ሰማሽ። ግን ስትመጣ እንደዚህ በሙሉ ጥርስ እኔ በቀደም ያንን እንድታይ ነው አንቺ በአጋጣሚ ነጥቃን እንግዲህ እንዴት ገብታ እንዴት እንዳወራችሽ እንዴት እንደምታቀይሻል
እቺ ልጅ ከስነ ልቦና ችግር በስተቀር ምን ያህል ጤነኛ ሆና በምን ያህል ነገር እንደመጣች እነዛ ሁሉ ዱላዎች እኛ ውስጥ ነበር። ራሴን ላጥፋ አለች። ይሄ ነገር እሷ በምትሰራቸው ቪዲዮዎች በነበሩ ናቸው። እና አሁንም ይሄንን ነገር እንዲህ ብሎ ይሄ ፉክክርና የቆሎ ጓደኛ ይመስል ከሆነ ነገር መፎካከር ሳይሆን በመጀመሪያ ከማን ጋር ነው? ምንድነው ማድረገው? ለምንድነው እንትን ማድረገው? ምንድነው ካሊድ የሰራው? ምንድነው በዚህ ውስጥ የነበረው? ለምሳሌ ልጅ 10 ምናምን ሚሊዮን ብር ቀርቷል። አሁን 10 ምናምን ሚሊዮን ብር ወደ እሷ ሚሄድ 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችላል 20 ሚሊዮን ያስፈልጋት ነበር። ምክንያቱም በባንክ ሬት ሲሰራና በብላክ ማርኬት በመጀመሪያ ህገወጥ ሆኖ ገንዘቡ ይወረስ ነበር። እኔ ያንን ታግዬ ባንክ አስፈቀኝ ዶክመንቶቹ ከዚህ በፊት ልኬልሻለሁ። አሁን ልኬልሻለሁ። ታያቸዋለሽ። ባንክ ተጻጽፌ ብሔራዊ ባንክ አድርጌ በዚህ አጋጣሚ በጣም ትልቅ ነገር ያደረጉልን አሉ። አምባሳደር ምስጋናው የኳታር እና የዱባይ አምባሳደር የነበሩት የፋውንዴሽናችን ቦርድ ናቸው። እሳቸው ለብሔራዊ ባንክ ጽፈው ምን አድርገው ተሯሩጠን ምን ብለን 2 ሰዓት ሲቀረው አካውንቱ ሊዘጋ እዛ ገንዘብ የሚቀበርበት 2 ሰዓት ሲቀረው ኢትዮጵያ ንግድ ባንክን በዚህ ማመስገን እንፈልጋለን። ስንት ነገር አድርገዋል። ይሄ የምታያቸውን እነዚህ ሁሉ ደብዳቤዎች ማን ነው የተጻጻፈው? ማን ይሄ ሁሉ ነገር አድርጎ እያንዳንዱ ነገር ባንክ ተላልከን ምን ብለን በዚህ ሁሉ ሂደት ውስጥ ተደርጎ በእነዚህ ዶክሜንቶች ነው ይሄ ሁሉ እንትን የተደረገው። እና ይሄ በተላከበት ሂደት ፋሲካ ዩቲዩብ ላይ ምን ይወራል ምን ይደረጋል የሚልና መልሶ እኛ ነው የሚረብሽ። ምናልባት በትልቅ ካረግሽው ይታያል። ይሄ ሁሉ ከውጭ ጉዳይ ተላልከን ምን ብለን ያደረግነው ከፎርጅድ ነው እስኪባል ድረስ እነዚህ ነገሮች ሁሉ እንደዚህ እስከሚደረግ ድረስ በእያንዳንዱ ሂደት ላይ የወረቀት የዶክሜንት ስራ ነበር የሚሰራ። እቺ ልጅ አትገባም ነበር። ገንዘቡ መሰብሰቡ አይደለም። ይሄ የተቋማችን ነው የምታየው። ይሄን ደብዳቤ እያንዳንዱ እኔ ራሴ ተጻጽፌ ምን አድርጌ ገንዘቡ ዛሬ ላይ 14 ሚሊዮን ብር እንዲቀራ ተደርጓል። ለልጅቷ ቢያንስ ህይወቷ ውስጥ የሚጠቅማት ነገር ተደርጓል። ይሄን አድርገሽ ምስጋና ቢስ ሆነሽ እንዲያደርግ ያለው ብለሽ መነጋገር ልክም አይደለም። እዚህ የውጭ ጉዳይ ለኢፌዴሪ ውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ተብሎ ማን ነው የተጻጻፈው? ማን ነው ያደረገው? እነዚህ ነገሮች ዶክሜንቶች ሁሉ በዚህ ሁሉ ደረጃ ተደርገን የእውነት ያሳፍራል። ማለት አትናገር። ከዛ በኋላ ዩቲዩብ ላይ የሰራች እኔ እንትን ከእናትና ከአባቷ ቀድሜ ሁሉ ሌላን በቃ ከእናትና አባቷ በፊት ሁሉ ምንድነው እናትና አባቷ ካገኟት በኋላ ቀጥዬ እህት ወንድም ምን አላት አጎት አላት ቤተሰብ አላት እኔ የምቀበላት ይመስል ነበር ብላ ሰውን ኢሞሽን የሚያደርግ እና አሁን ቀደም ህዝቡ ነው ጥያቄ ያነሳው ያለው አንቺ ቤት የምታውቂያት ልጅ ላይ ላይቭ ላይ ገብተው እንደ ውይይት አድርገው እንደተበደለች ከዛ በኋላ እዚህ ውስጥ ያላችሁ 300 ምናምን ሰው አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉ እኔ ያውቃለሁ። ምክንያቱም ትልልቅ ሰው ያያል ይሄንን ነገር ምን ያደርጋል እንዴ ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው? ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራውም ተጠርቻለሁ እንዴ በቃ እኔ ጋር ነው እኮ ያልጠራኋት እኔ ቤት ላይ አይደለም። አሁን ቡታጀራ ከፈለገች ቡታጀራ ትሂድ እዛው ናት አይደል ያለችው ታገኛቸው ቤተሰቦቿ ከፈለገች ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱ እንኳን እንዲህ ሆኗል እንዲህ ሆናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘው የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርተዋል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረፉ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱአ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው የሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና መሸማት ይሄ ልክ አይደለም። ካስፈለጋት በራሳቸው መንገድ ይሁኑ። ከዛ በኋላ ግን የሆነ ምንድነው መሰለሽ የቲክቶክ ክሬቲቭ አዋርድ አይደለ እዚህ ቦታ ላይ የምታረገው ልጅቷ ናት። በሰላም ወጣች አለቀ። ካስፈለገ እነሱ ያደርጉላት። የተሰሩ ቪዲዮዎች መልሼ ራሴን መስደብ ይሆንብኛል እንጂ እያንዳንዱ ይሄ የምታያቸው ቪዲዮዎች
ሁሉም ሰው መቼም ያያቸው ይሆናል። እንደዚህ ይሄ የምታያቸው ቪዲዮዎች እያንዳንዱ በኔ ላይ የተሰሩ ቪዲዮዎች ናቸው። እነዚህ ሁሉ ዶክመንት በማ ምክንያት መጣ? እሷ ላይቭ ላይ ቁጭ ብላ በተደረገችው ነገር የእሷ ፎቶ በምስጋና እንጂ በመጥፎ መንገድ ተነስቷል? ይሄ ሁሉ ባደረግን፣ ይሄ ሁሉ በከፈልን፣ እኔ ቤቴ ሁሉ ፋውንዴሽኑ የመጀመሪያ ያኔ አዲስ ቤት ቀይረን ችግር ውስጥ በገባንበት ሰዓት ሁሉ ነው እሱን ትቼ ሁሉ የዚች ልጅን ጉዳይ ስናደርግ የነበረ እና ልክ አይደለም። ከዛ በኋላ ግን ደግሞ እዛ ቦታ ላይ እሷ ያንን ነገር ስታደርግ ኡስታዞች አሉ፣ እነ ኡስታዝ አቡበክር፣ እነ ኡስታዝ ማነው፣ እነ መሐመድ አልአሩሲ፣ እነ ሼክ ይሄ ሁሉ እነዚህ ትልልቅ ሼሆችን ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው። እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁንም እሰጥ አገባው አያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም፣ እንደው መብቴ ይሄ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አም ሶሪ እኔ ያይኔ ቀያኗ ቀለም ደስ አይለኝም ብሎ እኮ ሰው ያባረራል። እንኳን አይደለም ሪዝን ኖሮሽ በአንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርቼ አድርጌ ቢሆንና አገሯ በመጣ ትቀበለኛለች? ታደርጋለች? ይሄ የማይታወቅ ግልጽ ቃል ነው። እንግዲህ ይኸው እሺ፣ እናመሰግናለን ወንድም ካለ ጨረስክ? ወደ እሷ ልትተላለፍ? እሺ፣ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባች በኋላ በምሰራቸው ቪዲዮዎች እኔ ራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? አንድ በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት በእንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው፣ በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትና እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነጨራሹ እስከነዛሬው ስሙ አልተጠራም። እኔ የውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ ተነጋግረው አይመኒታ ነበረ ወደ ቡታጅ የሆነ የወሎ ልጅ አለ ሳሊ የሚባል ከሱ ጋር መጥተው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው? በራሴ ወጪ ነው ካሊድ ፕሮግራሙን ያዘጋጀው? የሸራተን የአዳራሹን አለ ምግብ ግብዣውን ምግብ ቁጭ ብላችሁ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? የምግብ ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እና ሌላው ተሰብስቦ የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3000 4000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚች ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባም እንትን አይደለም። ምክንያቱም ኦልሬዲ ቻርጅ ስለምትደረግ ይሄ ካሊድ የኔ ተራ ነው ላውራ። ተመልሶልኛል ጥያቄው።
ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር። በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ። በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌይላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ? ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት መረጃ ነው፣ በመረጃ ነው የምናገረው። ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለ ነበረው ገብተዋል። ሌይላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር፣ ውጭ የሚገኙ ኮሚቴዎች ማለት ነው። ሌይላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር። ይሄስ አብራርተሃል? ይሄስ ተናግረሃል? ገብተሻል? ሀቢባ ገብተሻል? ተረተሽኛል። ቆይ ላስረዳ ካሊድ። እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምን ተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ቢ ፖዚቲቭ። በነገራችን ላይ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ያለቀቀ ይቅርታ እንዴ ወንድም ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛው ሆት እየሆንሽ ነው። እሺ እናቴ። እና ቤተሰቦቿ ይኸውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው።